አልሳካ ብሎ ነው እንጂ ሳልፈልግ ቀርቼ ነው። እኔ የምልሽ ግን ማርቲ፣ ቆይ ግን የምር መውለድ ማትችይው አንቺ ነሽ? እኔ ግን እንደዛ አይመስለኝም። ተይ መዲ፣ በሕክምና ያረጋገጥነው ነገር እኮ ተመርምሬያለሁ። ችግሩ ያለው እኔ ጋ ነው። በዛ ላይ ደግሞ ከደሬ ጋር ሆነን ነው ይሄን ነገር ያደረግነው። አትቆጭኝና ደረጀ ግን በሁለት ልጅ ብቻ አርፎ የሚቀመጥ ይመስልሻል? እቺ ምን እያልሽ ነው? እና ሌላ ቀመጣለሁ እያልሽ ነው? ይኸውልሽ ማርቲ፣ አንቺ የእሱ ፍቅር ድሮም አሁንም አይንሽ እንደጋረደው ነው። እኔ ግን ትላንትና ያረጋገጥኩት ትላንት የማውቀው ዛሬ የማውቀው ደረጀ በጣም ከባድ ሰው መሆኑን ብቻ ነው። ስለሱ ክፉ ነገር ልታወሪኝ ከሆነ በቃሽ መዲ፣ ሂጂ ወደ ክፍልሽ። እኔ ክፉ ነገር አላወራሁም፣ እውነቱን ነው ያወራሁት። ይኸውልሽ ማርቲ፣ እንደ እህት ልምከርሽ፣ ዋና ዋና ንብረታችሁን ቢያንስ በኤቢ ስም አድርጉ። ቆይ ማን እንዳይቀማን? አይምሮሽ ግን ደህና ነገር ማሰብ አይችልም አይደል መዲ? ያስባል ማርቲ፣ ግን ደግሞ ደህና ነገር ከማሰብ ይልቅ በዙሪያ ያሉትን ጉዳቶች ማሰብ ይቀድማል። ማርቲ፣ እኔ እንደዛ ነው የሚሰማኝ። አቢጌል ያላችሁ በሰላማችሁ ይብዛል። በዛሬ ወደ ድራማ በአዲስ ክፍል መጥቻለሁ ማለት ነው። እንግዲህ እንደተመለከታችሁት ዳጣ እናቷን አግኝታ ጨርሳለች ማለት ነው። እናቷን አግኝታ ሳትጨርስ ግን ያው በባለፈው ክፍል ወድቃ ነበር ሰላምዬ እንደወደቀች እንግዲህ ልጁም ጫፍ ላይ ነበረ ሊወድቅባት ብሎ እንግዲህ እናቲቱ ልጅቱ ደርሳለች ማለት ነው። ሁለታቸውንም አትርፋቸዋለች። እንግዲህ በዛ ታይም እሷም ከወደቀችበት ተነስታ ልጇን ለማቀፍ ችላለች ማለት ነው። እንግዲህ ሰላምዬ በጣም ነው ደስ የሚያላት። ያው የሁሉ የአንጀታቸውን የብሶታቸውን ሁሉ እያወጉ ነበረ። እናቴ በጣም እንዴት እንደናፈቅሽኝ እንደነበረ እድሜን ከዚህ ቀን ጀምሬ ነው የምቆጥረው እና እኔ እንሂድ ውጭ እንውጣ ምናምን እያለቻት ነበረ። በጣም ደስ ብሏታል ማለት ነው። ዳጣ እንግዲህ ደረጀ ነው ለዳጣ ደስታ ቢኖረውም ለደረጀ ደግሞ አንድ ሌላ ሰቆቃ መጥቶበታል ማለት ነው። ማለት እሱ ሁል ጊዜ ሰቆቃ ነው ያለበት እና ዳጣ እኔ ጋር ናት ብላ ሰላምዬ ስደውልለት እንግዲህ አንተ ጋር ከሆነ አንቺ ጋር ናት ስትል ያው እሱ ያ ቃል እንደሆነች ግን እንትና ማን ማርታ ድሮም የሰው ልጅ የሰው ነው ስትታመም እኔን ትታኝ ሄደች ማለት ነው። እኛ አላስታመማ ብለን ነው ወይ ምን አጉድዬባት ነው ምናምን ብላ ደንግጣለች ማለት ነው። ማለት ደንግጣች ሳይሆን የሆነ በሆዷ ቂም ነገር ይዛባታለች ማለት ነው። ስለዚህ እንግዲህ ደረጀ ደግሞ ለማስተባበል ከበር ለማድረግ እየሞከረ ነበር ማለት ነው። አንቺንም እኮ ታከብርሻለች እንደዛ አይደለም ማርቲ ምናምን እያላት ነበር ማለት ነው። እንግዲህ ለቤተሰቡ ንገሪ ተጨንቀዋል በጣም ምናምን ብሎ ነበረ። ከዛ ለአቢጌል ስትነግራት አቢጌል እንግዲህ ደንግጣለች። ለምን ደነገጠች? አንደኛ ናታን እናቷን ነግሯታል ብሎ ለአቢጌል ነግሯታል፣ አባት ደረጀ እናቷን ነግሯታል ብሎ። ስለዚህ እናቷን ስለነገራት ከእናቷ ቤት ትሄዳለች ብሎ ነው የገመቱት። ስትገምት ሰላም የእሷ እናት ናት ብላ እንዳገምት በጣም የሆነ የማይሆን ነገር ሆነባት። ደግሞም አባቷ ይሄን እንደማያደርግ እርግጠኛ ሆነች። ደግሞ አያረግም ብላ እንዳታምን ደግሞ ለምን እናቷን ትታ ከሷ ቤት ሄደች የሚለው ነገር ግራ ጋብቷታል። ምክንያቱም አባትየው ይህን ያክል ክደት አይፈጽምም በእናቴ ላይ። ሲቀጥል ደግሞ አባቴ ራሱ ይሄንን ቢፈጽም ሰላም ደግሞ ይሄን አታረግም ብላ 100% እርግጠኛ ሆናለች ማለት ነው። ምክንያቱም እንደዚህ እንደ ሰላም ይሄን አታረግም፣ እንዴት በማየ ላይ ይሄን ያክል ክደት ልታደርግ ትችላለች ብላ ገምታለች ማለት ነው። እንግዲህ ናታን ጋር ሂዳ እኔ ምን ሆነሽ ነው ምናምን አትለኝም ምናምን ብላ እየጠየቀችው ነበረ። እዛ ምን ሆነሽ ነው ዳጣት እንደተገኘች ሰማሽ ሲላት፣ አዎ ሰማ ስትለው፣ አዎ ሰምቻለሁ ምናምን አላት ማለት ነው። ከዛ እንግዲህ ሰምቻለሁ ሲላት ከዛ እንዴት ግን እኔ የሆነ ነገር ግራ እየተጠራጠርኩ ነው አለች። ምንድነው ትጠራጠሪ ምናምን ሲላት
እና ዳጣ እናቷን አውቃለች ብለኛል። እናቷን ስታቂ ደግሞ እናቷ ቤት ነው መሄድ ያለባት፣ ግን ሰላም ጋር ሄዳለች። ግን እኔ ውስጥ የሆነ መጥፎ ነገር እያሰበ ነው። ሰላም የዳጣ እናት ናት ይለኛል፣ ግን ደግሞ ያ ነገር ሊሆን እንደማይችል እርግጠኛ ነኝ። አንደኛ ዲኤንኤ ተመርምራለች። ዲኤንኤ ተሳሳተ ቢባል ራሱ አባዬ ይሄን ያክል ክደት በማየ ላይ አይፈጽምም። ማየ ደግሞ ማን ነው ሰላምዬ ደግሞ ለማየን እንደዚህ አድርጋ አትክዳትም ምናምን ብላ ግራ አጋባችሁ ማለት ነው። እሱም አይሆንም ሲጀመር ሰላም ጥሩነቱ ግን አንቺ እንደዚህ ቢያደርጉ ምን ልትይው ትችያለሽ አባትሽን ምናምን ሲላት አባቴ ነብዬ ራሱ አልጠራውም ብለዋለች ማለት ነው። ግን እውነታው ሰላም የዳጣ እናት አይደለችም ብሎ ነው የዋሻት። እውነታው ግን ሰላም የዳጣ እናት ናት። ያ መታወቁ አይቀርም ማለት ማርታ ባታውቅ የቤት ታውቃለች። በዛ ታይም ደግሞ የቤት ላትችል ትችላለች፣ አለመናገር ላትችል ትችላለች እና ይከብዳታል። ሲቀጥል ደግሞ ሁለት ልጅ እንደወለደ ብታውቅ የቤት ሰራተኛ የቤት ሰራተኛ ናት ብሎ ሁለተኛ ሚስት አድርጎ ማየላይ ክደት ፈጽሞ ሁለት ልጅ እንደወለደ ብታውቅ በጣም ነው የሚደብራት። እሱም እየተጨነቀ ነው። አሁን ዳጣ ራሱ ያኛው ወንዱ ልጅ እሷ እንደሆነ እሷ ወንድሟ እንደሆነ ታውቃለች፣ ግን የአባቷም ልጅ እንደሆነ አታውቅም። የአባት የእናቷ ልጅ እንደሆነ ያው የእናቷ ልጅ እንደሆነ ነው የምታውቀው። እንግዲህ ያንን ሲያውቁ ማለት ረጅም ጊዜ ሊፈጅ ይችላል እንጂ መታወቁ አይቀርም። እንግዲህ በጣም ከባድ ነው። እንግዲህ ያው ማን ነው እንትና ማርታ ግን እየታያት ነው መሰለኝ ዝም ብሎ ስድስተኛው ስሜቷ እየነገራት ይሁን ምን ይሁን አላውቅም። እሱ እየተጨነቀ ቢሮ ሄደች። አሁን እንዴት አድርጌ ነው ጉዳይን የምችለው ምናምን እያለች ቢሮ ሆና አሳምረዋል እባክህ ምንድን ነው ምናምን እያለችው ነበር ማለት ነው። አሳምረዋል ምን ችግር አለው ምናምን ሲላት እኔማ በዚህ ሰልፍ ሰላም ሳልል አልሄድም ብዬ ነው ምናምን አለችው። ሰላም እሺ እዛ ግን የኛ ፍቅር ለረጅም ጊዜ እናንተና ፍቅር መቼም አያልቅም፣ የማያረጅ ፍቅር ነው። ሰው ይህን ያክል አመት ሲኖር እንዴት እንደው ፍቅሩ አይቀንስም ምናምን እያለች ነበረ። እስከ ዘላለሙ ሊሟጠጥልሽ ሊመጣ ነው። እንግዲህ አክሰብት ካደረግሽ አክሰብት አድርጊ ነው። ግን ደግሞ አክሰብት እንደማታደርገው ቀድማ ተናግራለች። በሌላ ጥያቄ እያስመሰሉ እየጠየቋት ነበረ። እና ይህን ያክል እንደዚህ አይነት ክደት ቢፈጸምብሽ አሜን ብለሽ መኖርሽ ራሱ ያጠራጥራል። እና እንግዲህ በሙገሳ እንዳያልቅብኝ አይተሽ እንዳላየሽ ምናምን እያላት ነበር። ምታልፍ ያለች ስላት በሙገሳ እንዳያልቅብኝ በግብዣ ይቀየርልኝ ብለው እንግዲህ ተጋብዛለች። እሷም እንግዲህ ሌላው ደግሞ ደስ የማይለው ነገር ማለት ነው ዳጣ እንግዲህ በባለፈው ክፍል ከቤት ስትወጣ ስልኳን ትታ ነው የወጣችው። ስልካችን ደግሞ እንግዲህ በዚህ ዘመን ሁሉ ነገራችን የውስጣችን ሁሉ ያለው ስልካችን ውስጥ ነው። ብዙ ፋይል ሊኖራት ይሆናል። አንደኛ የአባቷን ስልክ አባዬ ብላ ሴቭ ማድረጓ፣ ሌላው ደግሞ ችግር የለውም አባዬን ብላ ስለምጠረው እሷንም ማየት ስለምትላል፣ ሌላኛው ደግሞ የምትጻጻፈው ቴክስት ሊኖር ይችላል። እንግዲህ ውሃ የዳጣን ስልክ ጌም ልጫወትበት ብላ ከሷ ክፍል ይዘው ሄዳለች ማለት ነው። እንዴት ነው ጌም የምትጫወተው አንቺ የሰው ስልክ አስቀምጭ ምናምን ስትላት እንዴት ነው ጌም የምትጫወችው? ሶስት ፓስዋርድ አታውቂ? ምንድን ነው ፓስዋርድ ይኖራታል መቼም ስትላት፣ አረማ እያውቀዋለሁ ስትላት ክፈችልኝ አለቻት። ፓስዋርዱ ሊከፈት ተከፍቶላታል ማለት ነው። ከዛ ውሃም አበሬ ላይ ስትላት የጃንቺ ውሃ ይዘሽልኝ ጠምቶኛል ምናምን ስትላት እንግዲህ ውሃ ስታመጣ ስትሄድ ብዙ ነገር ያው ብዙ ፋይል ታያለች። የሆነ ያየችውም አላት መሰለኝ ሾክ ትሆናለች። በቀጣይ ፓርት ምን ሊፈጠር ይችላል ማለት እውነት ሌላ ፋይል ታገኝባት ይሆን ከዳጣ ወይስ ምን ሊፈጠር ይችላል? ታሻ አፕ እንግዲህ ያ እንደዚህ ያስጠላኝ